ኢራን የማይነካው ነካች። የዓለም ኢኮኖሚ ተሽመደመደ። አያቶላዎቹ የሆርሙዝን መስመር አግተው የዓለም ሀያልነታቸውን ማሳየታቸው ብቻ ይበቃቸው አይመስልም። አሁን ደግሞ የዓለምን የኢንተርኔት መስመር በመበጠስ አንድ ክፍለ ዘመን ወደ ኋላ ለመጎተት ቆርጠው ተነስተዋል። የተፈራው ሆኗል። ኢራን የዓለምን ኢንተርኔት በመስመር በመበጣጠስ ጨለማ ውስጥ ለመክተት ዝታለች። ደሞም የሚያስቆማት አለመኖሩ ነገሩን አስጊ አድርጎታል። በሆርሙዝ ወሽመጥ ውስጥ የዓለም ኢንተርኔትና የገንዘብ ዝውውር የደም ስር በሆኑትና ከባህሩ ጥቂት ሜትሮች ብቻ ዝቅ ብለው የፋይበር ኬብሎች ላይ ኢራን አህጉራትን ወደ ዲጂታል ጨለማ ሊከት የሚችል አስደንጋጭ የመጨረሻ ማስጠንቀቂያ ሰጥታለች። በዩናይትድ ስቴትስ በእስራኤልና በኢራን መካከል ለ2 ሳምንታት የቆየውና ለጥቂት ጊዜ ፋታ ሰጥቶ የነበረው የተኩስ አቁም ስምምነት ሊፈርስ ጥቂት ቀናት ብቻ ሲቀሩት ቴህራን ዓለም አቀፍ ግንኙነትን የሚደግፉትን የባህር ስር የፋይበር ኦፕቲክ ገመዶችን ለመቁረጥ ሁሉንም አቅሞች እንደምትጠቀም በግልጽ አስጠንቅቃለች። እነዚህ ማስጠንቀቂያዎች ለዛቻ ብቻ የተሰነዘሩ ተራ ቃላት አይደሉም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከፓኪስታን አቻቸው ጋር ባደረጉት አስቸኳይ የስልክ ጥሪ ላይ እንደገለጹት የእርምጃ አሜሪካ በባህር ላይ ለምትጥለው እገዳ፣ በወደቦች ላይ ለምትሰነዝር ዛቻና ቴህራን በባህረ ሰላጤው ውስጥ የጠላት ቴክኖሎጂ መሰረተ ልማት ስትል ለምትጠራው መከላከያ የሚወሰድ ህጋዊ ራስን የመከላከል እርምጃ መሆኑን አመልክተዋል። የጉዳዩ አሳሳቢነት ከዚህ በላይ ሊሆን አይችልም። እነዚህ የፋይበር መስመሮች ከ95 እስከ 99 በመቶ የሚሆነውን የዓለም አቀፍ የኢንተርኔት ትራፊክ፣ የድምፅ ጥሪዎችን፣ ኢሜሎችን፣ የቪዲዮ ስርጭቶችንና በቀን $10 ትሪሊዮን የሚገመት የፋይናንስ ግብይቶችን የሚሸከሙ ናቸው። እነዚህም የዘመናዊ ዓለም የደም ዝውውር ስርዓት ተደርገው ይወሰዳሉ። በፋርስ ባህረ ሰላጤ ወይም በቀይ ባህር ላይ የሚፈጸም አንድ ሆን ተብሎ የሚደረግ የኬብል መቆረጥ ተከታታይ የኤሌክትሪክና የኢንተርኔት መቋረጥን ሊያስከትል፣ የስዊፍት መልእክት ልውውጥን ሊያሽመደምድ፣ የሰነድ መዋለ ንዋይ ግብይቶችን ሊያቆም፣ የክሬዲት ካርድ ፈቃዶችን ሊያገደና በየዓመቱ በአጠቃላይ $150 ትሪሊዮን የሚደርሰውን የድንበር ተሻጋሪ የባንክ ክፍያዎችን ሊያስተጓጉል ይችላል። አሁን ላይ በመላው ዓለም ገበያዎችና ማህበራዊ ትስስር ገጾች ላይ እየተስተጋባ ያለው የብላክ ሮክ አስከፊ ትንበያ የግዘቱን መጠን ያሳያል። አንድ በሚገባ የታቀደ ጥቃት እንደ አውሮፓውያን አቆጣጠር በ2008 ከደረሰው የፋይናንስ ቀውስ ጋር የሚመጣጠን ነገር ግን በወራት ሳይሆን በጥቂት ሰዓታት ውስጥ የሚከሰት የኢኮኖሚ ውድመት ሊያደርስ ይችላል። ይህ ጉዳይ ከእንግዲህ በንድፈ ሐሳብ ደረጃ ብቻ የሚታይ አይደለም። የድሮኖች በባህሬንና በተባበሩት አረብ ኤሚሬትስ በሚገኙ የአማዞን ዌብ ሰርቪስ የመረጃ ማዕከላት ላይ ጥቃት ሰንዝረዋል። ይህም የአገልግሎት ቀጠናዎችን በማቋረጥ በክልላዊ ባንክ አገልግሎት፣ በክላውድ አገልግሎቶችና በሎጂስቲክስ ላይ ከፍተኛ ድንጋጤ ፈጥሯል። የኢራን ጦር እነዚህ ተቋማት ለአሜሪካ ወታደራዊ አገልግሎት ይውላሉ በሚል ለፈጸመው ጥቃት የአጸፋ እርምጃ መሆኑን ገልጿል። ይህም በታሪክ ለመጀመሪያ ጊዜ በንግድ የመረጃ መሰረተ ልማቶች ላይ የተፈጸመ የተረጋገጠ የጦርነት ጥቃት ሆኖ ተመዝግቧል። በምክትል ፕሬዚዳንት ጄዲ ቫንስ፣ በስቲቭ ዊትኮፍና በጃሬድ ኩሽነር የሚመራው የአሜሪካ ድርድር ቡድን ከኢራን ጋር ወሳኝ ንግግር ለማድረግ ዛሬ እስላማባድ ለመድረስ በዝግጅት ላይ ያሉ ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ከእንግዲህ ቸርነት አበቃ በማለት ጠንከር ያለ ዛቻ ሰንዝረዋል። ትራምፕ ስምምነት ካልተደረሰ በኢራን የሚገኘውን እያንዳንዱን የኃይል ማመንጫ ጣቢያና እያንዳንዱን ድልድይ ደረምሰዋለሁ ሲሉ ምለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊፋ በበኩላቸው ወገኖቹ ከመጨረሻው ውይይት ገና ሩቅ ናቸው ሲሉ ምላሽ የሰጡ ሲሆን የተስኒም የዜና ወኪል በባህር ላይ የሚደረገው እገዳ በቀጠለበት ሁኔታ ምንም አይነት የኢራን ልዑክ እንደማይጓዝ ዘግቧል። ቀድሞውንም ቢሆን ከአምስት አንዱን የዓለም የነዳጅ ፍላጎት የሚያስተናግዱት የፋርስ ባህረ ሰላጤና ቀይ ባህር አሁን ደግሞ የፕላኔታችን እጅግ ተጋላጭ የሆኑ የዲጂታል ደም ስሮች ሆነዋል። 17 የባህር ስልክ ስርዓቶች በእነዚህ ውሃዎች ውስጥ ይተላለፋሉ። ብዙዎቹም የኢራን ትናንሽ ሰርጓጅ መርከቦች፣ ተዋጊ ዋናተኞችና በርቀት የሚቆጣጠሩ ፈንጂ አጥማጆች በቀላሉ ሊንቀሳቀሱባቸው በሚችሉ የባህር ዳርቻዎች አቅራቢያ የሚገኙ ናቸው። በአንድ ወቅት እንደ ምህንድስና ተአምር ይታዩ የነበሩ ፕሮጀክቶች የሜታ 2 አፍሪካ ፐርልስ ቅጥያ፣ የኳታር $500 ሚሊዮን የፋይበር ኢንዘገልፍ፣ የሳውዲ ኤስቲስ ግሩፕ $800 ሚሊዮን ሲልክ ሊንክ እና የተባበሩት አረብ ኤሚሬትስ ኢራቅ ወርልድ ሊንክ አሁን ላይ በጦርነትና ባልተጠበቁ ምክንያቶች ሳቢያ ቆመዋል። ኬብል የሚዘረጉ መርከቦች በደማም አቅራቢያና ስራ ቆመው እንዲቆሙ የተደረገ ሲሆን ሰራተኞቻቸውም በወታደራዊ ኦፕሬሽኖች ምክንያት ለቀው እንዲወጡ ተደርገዋል። በአፍሪካ በአውሮፓና በእስያ ለ3 ቢሊዮን ህዝብ በሰከንድ እስከ 180 ቴራባይት መረጃ ለማድረስ የታቀደው
45000 ኪሎ ሜትር ርዝመት ያለው የሁለት አፍሪካ ስርዓት የፋርስ ባህረ ሰላጤው ክፍል እንዲቆም ተደርጓል። ይህም እንደ አውሮፓውያን አቆጣጠር በ24 በሁቲ አማጽያን አማካኝነት በቀይ ባህር ላይ የተጀመረው መስተጓጎል የሚያንጸባርቅ ነው። ሊመጣ ያለውን ጥፋት መጠን ለመረዳት የእነዚህን ኬብሎች አወቃቀር መመርመር ያስፈልጋል። በባህር ወለል ላይ ከ17 እስከ 1 ሚሜ የማይበልጥ ውፍረት ባላቸው ጥቅሎች የሚዘረጉት እነዚህ ገመዶች በባህር ዳርቻዎች አቅራቢያ ብቻ በብረት የተከለሉ ናቸው። ሆኖም ግን 71 በመቶ የሚሆኑት የኬብል ብልሽቶች በታሪክ የሚከሰቱበትና ከ200 ሜትር ባነሰ ጥልቀት ባለው የሆርሙዝ ጥልቀት የሌለው ባህር ውስጥ እነዚህ ኬብሎች ለጥቃት እጅግ የተጋለጡ ናቸው። ዓለም አቀፍ የኬብል ጥበቃ ኮሚቴ በየዓመቱ በዓለም ዙሪያ ወደ 200 የሚጠጉ የኬብል ብልሽቶችን ይመዘግባል። ከነዚህም ውስጥ አብዛኛዎቹ በአሳ ማጥመጃ መሳሪያዎች ወይም በመርከብ መለቆች ሳቢያ የሚከሰቱ ድንገተኛ አደጋዎች ናቸው። እስካሁን ድረስ ሆን ተብሎ የሚፈጸመው ጥቃት 1 በመቶ ብቻ ነበር። ሆኖም እንደ አውሮፓውያን አቆጣጠር በ24 እና 25 በቀይ ባህር ላይ የተከሰቱ ክስተቶች የሩቢማር መርከብ በሁቲ ሚሳኤል ተመታ መለቋን እየጎተተች በ3 ኬብሎች ላይ ባደረሰችው ጉዳት ከእስያ እስከ አውሮፓ እስከ መካከለኛው ምስራቅ የሚደረገውን የ25 በመቶ የኢንተርኔት ፍሰት ለወራት አቋርጦት ነበር። በዓለም አቀፍ ደረጃ 63 ብቻ የሆኑትና በመካከለኛው ምስራቅ ደግሞ ከ2 እስከ 4 ብቻ የሚገኙ ጥገና ሰጪ መርከቦች ተፋላሚ ወገኖች ሊከለክሏቸው ወደሚችሉ የባህር ክልሎች ለመግባት የደህንነት ዋስትና ይፈልጋሉ። እያንዳንዱ ጥገና ከ1 እስከ 3 ሚሊዮን ዶላር የሚጠይቅ ሲሆን ቢያንስ 40 ቀናት ይፈጃል። ጂኦፖለቲካዊ ጣልቃ ገብነት ሲኖር ደግሞ ከዚያ በላይ ሊዘገይ ይችላል። እንደ አውሮፓውያን አቆጣጠር በ23 ረጅሙ ጥገና 947 ቀን ፈጅቶ ነበር። የኢራን ወታደራዊ ዶክትሪን በትክክል ይህን ተጋላጭነት ለመጠቀም በሚያስችል መልኩ ተሻሽሏል። ኢንፎርሜሽን ደህንነት ተንታኞች የመቀስ ስትራቴጂ ብለው እንደሚጠሩት የኢራን አብዮተኛ ዘበኛ የባህር ኃይል ዓላማው ሙሉ በሙሉ ማውደም ሳይሆን የታለመ ጥፋት ማድረስ ነው። የትናንሽ ሰርጓጅ መርከቦችን በመጠቀም ኬብሎችን መቁረጥ ወይም ፈንጂዎችን መትከል፣ ዋናተኞችን በመጠቀም ቦምቦችን ማያያዝ ወይም በኢራን ቁጥጥር ስር ያሉ የንግድ መርከቦች መለቆቻቸውን በኬብል መስመሮች ላይ እንዲኮትቱ ማድረግን ይጨምራል። ቴህራን አሜሪካ ሊኖራት ለሚችሉ ወታደራዊ ግስጋሴ ምላሽ ለመስጠት በሆርሙዝ አንዳንድ ክፍሎች ላይ ቀድሞውኑ የባህር ፈንጂዎችን አምክናለች። ይህንን የጥቃት ዝርዝር ወደ ፋይበር ኦፕቲክ መስመሮች ማሳደግ የጠላት ቴክኖሎጂ መሰረተ ልማት ተብለው ከተመደቡት የመረጃ ማዕከላት ጎን ለጎን የማይታሰብ አይደለም። የኢራን መንግስት መገናኛ ብዙሃን እነዚህን ማስጠንቀቂያዎች ያስተጋቡ ሲሆን ከፍተኛ ተደራዳሪዎችም ዲፕሎማሲው በአሜሪካ መጥፎ ፍላጎት ምክንያት እየተስተጓጎለ መሆኑን ገልጸዋል። በስቲምሰን ሴንተር የሚገኝ አንድ ተንታኝ እንዳለው መደበኛ አደጋዎችን የሚያስከትሉ መሳሪያዎች በኢራን ወይም በሁቲ አማጽያን እጅ ሲገቡ እንደ ጦር መሳሪያ ሊያገለግሉ ይችላሉ። የባህረ ሰላጤው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታርና ባህሬን ከነዳጅ በኋላ የሚኖራቸውን ወደፊት ተስፋ በእነዚህ መሰረተ ልማቶች ላይ ጥለውታል። በሪያድ ያለው ቪዥን 2030 የተባበሩት አረብ ኤሚሬትስ የአርቲፊሻል ኢንተለጀንስ ስትራቴጂና የኳታር ዲጂታል አጀንዳ 2030 በመረጃ ማዕከላትና ግዙፍ የአይ ፕሮጀክቶች ላይ በ10 ቢሊዮን የሚቆጠር ዶላር ፈሷል። በሳውዲ የህዝብ ኢንቨስትመንት ፈንድ ባለቤትነት የሚመራው ኤስቲሲ ግሩፕ ሶሪያን ከመረጃ ማዕከላት ጋር በሚያገናኙ 4500 ኪሎ ሜትር የስልክ ሊንክ አውታረ መረብ ላይ 800 ሚሊዮን ዶላር ኢንቨስት አድርጓል። የኦሬዱ ኮሪደር ከኦማን ባህረ ሰላጤ ተነስቶ በሆርሙዝ በኢራቅ በቱርክና በፈረንሳይ በኩል ያልፋል። የወርልድ ሊንክ 700 ሚሊዮን ዶላር የሚያወጣው የተቀላቀለ መስመር ከተባበሩት አረብ ኤሚሬትስ እስከ ኢራቅ አልፋው ድረስ የሚሄድ ሲሆን ከዚያም በየብስ ወደ ቱርክ ያመራል። እንደ ባርቲ ቴሌኮም፣ ቻይና ሞባይል፣ ኤምቲኤን፣ ኦሬንጅ ቴሌኮም፣ ኢጂፕቲ እና ቮዳፎን ያሉ ኩባንያዎችን ያቀፈው የሜታ አፍሪካ ጥምረት ለ3 ቢሊዮን ህዝብ ከፍተኛ ፍጥነት ያለው ኢንተርኔትን ለማቅረብ ቃል ገብቶ ነበር። እነዚህ ፕሮጀክቶች የበረሃ ግዛቶችን ወደ ዓለም አቀፍ የአይ ማዕከልነት ለመለወጥ የታለሙ ነበሩ። ነገር ግን ጦርነቱ የእነዚህን ሀገራት ደካማ ጎን አጋልጧል። የኢራን ድሮኖች በመጋቢት ወር በተባበሩት አረብ ኤሚሬትስና በባህሬን የሚገኙ የአማዞን ተቋማትን በመምታታቸው በክልሉ በሚገኙ ዋና ዋና የመረጃ ቀጠናዎች ላይ ከፍተኛ ብልሽት አስከትለዋል። መቋረጡ የአቡዳቢ ኮመርሻል ባንክ፣ ኤሚሬትስ ኤንቢዲ፣ ካሪም የተባለውን የትራንስፖርት አገልግሎት፣ የስኖፍሌክ የመረጃ ክላውድና ሌሎችንም ጎድቷል። የኢራን ፋርስ የዜና ወኪል በባህሬን የሚገኘው ጣቢያ የአሜሪካ ወታደራዊ ስራዎችን የሚደግፍ እንደነበረና የአንትሮፒክ ክሎድ ሞዴል ለደህንነት መረጃዎች አገልግሎት ሲውል እንደነበር ገልጿል። የባህረ ሰላጤው መንግስታት በመቶዎች የሚቆጠሩ ሚሳይሎችንና ድሮኖችን ቢመክቱም የመሰረተ ልማቶችን ወደ ነበሩበት ለመመለስ የሚፈጀው ጊዜ ሳምንታትን ይወስዳል። ራይስታድ ኢነርጂ እንደገመተው የኤነርጂ መሰረተ ልማት ጥገና ብቻ
$26 ቢሊዮን የሚያስወጣ ሲሆን የዲጂታል ውድመቱ ግን ይህንን አሃዝ በብዙ እጥፍ ሊጨምረው ይችላል። የዓለም አቀፉ ውድቀት አስከፊ ሊሆን ይችላል። ከ90 በመቶ በላይ የአቅም ፍሰት በግብጽ በኩል የሚያልፈው የቀይ ባህር ኮሪደር ውስጥ የሚደረገው የአውሮፓ እስያ ግንኙነት ሙሉ በሙሉ ሊቆም ይችላል። ለኢኮኖሚ እድገት በአፍሪካ ኬብል ላይ ተስፋ የጣሉ የአፍሪካ ሀገራት 33 ሀገራትን በማገናኘት ከዚህ ቀደም ከነበሩ ኬብሎች በበለጠ አቅም የሚሰጠው ለብቻ የመገለል አደጋ ተጋርጦባቸዋል። ለጂኦ ኤርቴል እና ታታ ኮሚኒኬሽንስ በሆርሙዝ መስመሮች ላይ የምትደገፈውን አስቀድማ የአደጋ ጊዜ እቅድ ማውጣት ጀምራለች። ደቡብ ምስራቅ እስያ፣ አሜሪካና ራቅ ያሉ የፓሲፊክ ደሴቶች የመረጃ መዘግየት አልፎም የኢንተርኔት መቋረጥ ሊያጋጥማቸው ይችላል። በቀን $10 ትሪሊዮን የሚንቀሳቀስባቸው ስዊፍት የውጭ ምንዛሬ፣ የደህንነት ሰነዶች፣ የክሬዲት ካርዶች፣ የፋይናንስ ገበያዎች ለስርዓታዊ ውድቀት ተጋልጠዋል። አንድ የተቆረጠ ዋና የኬብል መስመር ትራፊክን ወደ ተጨናነቁ አማራጮች እንዲዞር ሊያደርግ ይችላል። ይህም ወጪንና መዘግየትን በመጨመር በዎል ስትሪት፣ በለንደንና በቶኪዮ የንግድ መቋረጥን ያስከትላል። እንደ ስታርሊንክ ያሉ ዝቅተኛ የመዋር ሳተላይቶች እንደ ጊዜያዊ መፍትሄ ሊያገለግሉ ቢችሉም ግዙፍ የሆኑ ኢንተርኔት ፍላጎቶችን ለማርካት ግን አቅም የላቸውም። እንደ የሁለት አፍሪካ የፋይበር ጥንድ ከ1 ሚሊዮን በላይ ሳተላይት ግንኙነቶች ጋር የሚመጣጠን መረጃ በከፍተኛ ፍጥነት ያስተላልፋል። አሁን ላይ በከፍተኛ ፍጥነት ጥናት እየተደረገባቸው ያሉት የየብስ አማራጮች አደጋውን ከባህር ወደ የብስ ያዛውሩታል። በኢራቅ፣ በሶሪያ፣ በዮርዳኖስ ወይም በእስራኤል በኩል ማለፍ የድንበር የማረፊያ ክፍያዎች፣ የቁጥጥር እንቅፋቶች፣ የዲጂታል ሉዓላዊነት ህጎችና ከመሬት እንቅስቃሴዎች የሚመጡ የጥፋት ተጋላጭነቶችን ያስከትላል። የግንባታ ወጪዎች ይጨምራሉ። ጥገናውም የማይቆም የራስ ምታት ይሆናል። ሜታ ደቡብ አፍሪካን በቀጥታ ከእስያና ከሰሜን አሜሪካ ጋር የሚያገናኙና ባህረ ሰላጤውን ሙሉ በሙሉ የሚያልፉ የህንድ ውቅያኖስ መስመሮችን መመርመር ጀምረዋል። ይሁን እንጂ እንዲህ አይነት ለውጦችን ዓመታትና በቢሊዮን የሚቆጠር ዶላር የሚጠይቁ ናቸው። ደግሞ ክልሉ አሁን ላይ የሌለው ውድ ጊዜ ነው። የወታደራዊ ሳይንስ ሊቃውንትና ስትራቴጂካዊ ተንታኞች የኢራን ወታደራዊ አቅምና ዝግጁነት እጅግ ዘመናዊ፣ ብርቱና በቀላሉ የማይገበር እንደሆነ ይገመግማሉ። ኢራን በመለስተኛ ሰርጓጅ መርከቦች፣ በሰው ኃይል የማይታዘዙና በራሳቸው የሚንቀሳቀሱ የውስጥ ተሽከርካሪዎች እንዲሁም በፋርስ ባህረ ሰላጤ ውስጥ ባካበተችው ጥልቅ የባህር ውስጥ ፈንጂዎችን የመቅበር ጥበብና ከፍተኛ ልምድ የታገዘች በመሆኗ ከጠላቶቿ ጋር ቀጥተኛ የሆነ የባህር ላይ ግልጽ ጦርነት ፍልሚያ ውስጥ መግባት ሳያስፈልጋት ተመጣጣኝ ያልሆነና እጅግ ከፍተኛ የሆነ ጉዳት የማድረስ ብቃት አላት። አሁን ላይ በዚህ ሰፊ የትግል መስመር ውስጥ ከኢራን ጎን የተሰለፉት የሁቲ አማጽያን በቀይ ባህር ውስጥ በአንድ ሚሳኤል ጥቃት ብቻ እንዴት ለወራት የሚቆይ ትርምስ መፍጠር እንደሚቻል በተግባር አሳይተዋል። የትርምስ የሚፈጠረውም የሚሳኤል ጥቃቱ ካረፈ በኋላ የመርከቦች መልሕቅ በባህር ወለል ላይ እንዲጎተት በማድረግ በሂደቱም በባህር ስር የተዘጉ ኬብሎችን በመጣጠስ ነው። በባህር ላይ በሚደረጉ እገዳዎችና ወታደራዊ እንቅስቃሴዎች ምክንያት እነዚህ የተበላሹ ኬብሎችን ተጠግተው ለመጠገን የማይቻል ይሆናል። እንደ ፈረንሳዊ ኤልደባስ ያሉ ጥቂት የልዩ የኬብል ጥገና መርከቦች ብቻ በእንዲህ ያለው ውጥረት በነገሰበት የውሃ አካል ውስጥ የኬብል መጎተትና የመቀጠል እጅግ ረቂቅ ተግባራትን ማከናወን ይችላሉ። በኢስላማባድ የሚካሄደው ድርድር ዳግም ሲጀመር ምናልባትም እስከ ረቡዕ ድረስ ሊራዘም እንደሚችል እየተነገረ ባለበት ሁኔታ ሁለቱም ወገኖች የ21ኛውን ክፍለ ዘመን የዲጂታል ስርዓት ዳግም ሊቀርጹ የሚችሉ ወሳኝ ስትራቴጂካዊ ካርዶችን በእጃቸው ይዘዋል። የዶናልድ ትራምፕ ልዑካን ቡድን ዳግም የሚሰነዘሩ ጥቃቶችን ክብደትና ማስፈራሪያ ይዞ የቀረበ ሲሆን፣ በሌላ በኩል የኢራን ሁሉንም አቅሞች የመጠቀም ዛቻ ደግሞ ሉዓላዊነቷን በማንኛውም ዋጋ ለመከላከል ያላትን ጽኑ ቁርጠኝነት የሚያሳይ ነው። የአርቲፊሻል ኢንተለጀንስ ቴክኖሎጂን በመጠቀም የኢኮኖሚ ምንጫቸውን ለማስፋፋት የነበራቸውንም እንደ ጉም ሲበንባቸው የሚመለከቱት የባህረ ሰላጤው ሀገራት መሪዎች አሁን ላይ ከባድ ምርጫ ተደቅኖባቸዋል። ወይ ውጥረቱን በማርገብ እስካሁን ያፈሰሱትን በቢሊዮን የሚቆጠር መዋዕለ ንዋይ መታደግ ወይም ደግሞ በታላላቅ ኃይሎች መካከል በሚደረገው የፕሮክሲ ወይም ተላላኪ ጦርነት ውስጥ ሰለባ መሆን። ሳዑዲ አረቢያ ኤስቲሲ፣ የተባበሩት አረብ ኤሚሬትሱ ኤኤንድ እና የኳታር ኦኤርዶ ከዓለም አቀፍ ጥምረት ጋር የተቀላቀሉት የባህር ስር ግንኙነት ወደ ዓለም አቀፍ ገበያ የሚወስድ ወርቃማ ድልድይ መሆኑን ስለተገነዘቡ ነው። የዓለም አቀፍ የኬብል ጥበቃ ኮሚቴ እንደሚገምተው በአሁኑ ወቅት የኬብል ስርዓቶች 1.5 ሚሊዮን ኪሎ ሜትር ስፋት ያላቸው ሲሆን ከአየር ትራፊክ ቁጥጥር ጀምሮ እስከ አክሲዮን ገበያዎች ድረስ ለሁሉም ነገር መሰረት የሆኑ የድምፅ የመረጃና የፋይናንስ ልውውጦችን ይሸከማሉ። የግዙፍ ኬብሎች መገኛ በሆነው በሆርሙዝ ወሽመጥ ውስጥ ለረጅም ጊዜ የሚቆይ የግንኙነት መቋረጥ ቢከሰት የባህረ ሰላጤው የትብብር ምክር ቤት ሀገራት ያላቸውን 283 የመረጃ ማዕከላት ከዓለም ይነጥላቸዋል። ከነዚህም ውስጥ ብዙዎቹ ቀደም ሲል በደረሱ ጥቃቶች ሳቢያ ከፍተኛ ጉዳት ደርሶባቸዋል። በቱ አፍሪካ ቴራቢትስ በሰከንድ አቅም አማካኝነት ይቀጣጠላል ተብሎ ሲጠበቅ የነበረው የአፍሪካ አህጉር ዲጂታል ግንኙነት ይገታል።
የ3 ቢሊዮን የሚጠጋ ህዝብ አዝጋሚና ውድ በሆነ ዲጂታል ገለልተኝነት ውስጥ እንዲቀር ያደርገዋል። ቀድሞውንም ቢሆን በአቅርቦት ሰንሰለት መስተጓጎል ሳቢያ ክፉኛ የተጎዱት የአውሮፓና የእስያ ኢኮኖሚዎች ከፍተኛ የመረጃ መዘግየት ያጋጥማቸዋል። ይህም የክላውድ ኮምፒውቲንግን፣ የርቀት ስራን እና የእውነተኛ ጊዜ ንግድ ልውውጥን ሽባ ያደርገዋል። ባለፉት ጥቂት ዓመታት ውስጥ የተበላሹ ኬብሎችን የመጠገን አማካይ ጊዜ ከጥቂት ቀናት ተነስቶ ወደ 40ና ከዚያ በላይ ቀናት ከፍ ብሏል። መርከቦች በፈንጂ በተሞሉ ባህሮች ውስጥ ለመጓዝ በሚገደዱበትና የመግቢያ ፈቃድ በሚከለከሉበት ሁኔታ የጥገና ወጪውም አብሮ እየናረ ይገኛል። እንደ አውሮፓውያን አቆጣጠር በ24ና 25 በቀይ ባህር ውስጥ በተከሰቱ ክስተቶች አንዱን ኬብል ለመጠገን ብቻ 5 ወራት ፈጅቷል። በርካታ ኬብሎች በአንድ ጊዜ ቢቆረጡ ደግሞ የጊዜ ሰሌዳ እስከ 1 ዓመት ድረስ ሊራዘም ይችላል። የኬብል ብልሽቶች 2 በመቶ የሚሆኑት ብቻ ናቸው ጥልቀት ባለውና በየትኛውም ሀገር ቁጥጥር ስር ባልሆነ ባህር ውስጥ የሚከሰቱት። ቀሪዎቹ ብልሽቶች በሙሉ የሚከሰቱት ፖለቲካዊ ውሳኔ ከምህንድስና ጥበብ በላይ በሆነባቸው ሀገራት መሆኑ ይነገራል። ጥበብ በላይ በእነዚሁ የሀገራት የባህር ክልል ወሰኖች ውስጥም ይኸው ብልሽት እንደሚከሰት የሚገለጽ ጉዳይ ነው። ሆኖም ግን የዚህ ቀውስ ሰብአዊና ኢኮኖሚያዊ ጉዳት ከአሃዛዊ መረጃዎች በላይ እጅግ የገዘፈ ነው። በቢሊዮን የሚቆጠሩ ሰዎች ለዕለት ተዕለት ኑሯቸው በእነዚህ ኬብሎች ላይ ጥገኛ ናቸው። በውቅያኖስ ማዶ ካሉ የቤተሰብ አባላት ጋር የሚደረጉ የቪዲዮ ጥሪዎች፣ የአደጋ ጊዜ ሕክምና መረጃ ልውውጦችና የዓለም አቀፍ የአቅርቦት ሰንሰለት ቅንጅቶች በሙሉ በእነዚህ መስመሮች ላይ የተንጠለጠሉ ናቸው። በባህረ ሰላጤው አካባቢ የሚከሰት የዲጂታል መቋረጥ እንደ አውሮፓውያን አቆጣጠር በ2006 የታይዋን የመሬት መንቀጥቀጥ ኬብሎችን በመበጣጠስ ደሴቶችን ካለም ነጥሎ የነበረውን ክስተት ያስታውሰናል። ልዩነቱ ግን አሁን የሚከሰተው አደጋ በመላው ፕላኔታችን ላይ የሚከሰት መሆኑ ነው። ቀድሞውንም ቢሆን የጦርነት ሁኔታዎችን ታሳቢ አድርገው ዝግጅት ሲያደርጉ የነበሩ የፋይናንስ ተቋማት የድንበር ተሻጋሪ ክፍያዎችና ስምምነቶች በሚታገዱበት ወቅት የገንዘብ ዝውውር እጥረት ሊከሰት እንደሚችል ያስጠነቅቃሉ። በእስያ የሚገኙ የማረጋገጫ ሰርቨሮች አገልግሎት ካቆሙ በአውሮፓ የሚደረጉ የክሬዲት ካርድ ክፍያዎች ሊከሽፉ ይችላሉ። በሚሊዮን ሰዎች የህይወት መስመር የሆኑት የአፍሪካ የገንዘብ መላኪያ አገልግሎቶችም ሙሉ በሙሉ ይቆማሉ። በትራምፕ ታላቅ ተብሎ የተወሰደው የፓኪስታን ሽምግልና ብቸኛው የዲፕሎማሲያዊ መውጫ መንገድ ሆኖ ቀርቧል። በኢስላማባድ የተካሄደው የመጀመሪያው ስብሰባ ምንም አይነት መርታ ባያሳይም የመሰናዶ ስራዎች ግን ቀጥለዋል። ኢራን የባህር ላይ እገዳው እንዲነሳ እንደ ቅድመ ሁኔታ የምታቀርበው ጥያቄ አሜሪካ ሊረጋገጥ የሚችለው የውጥረት ማርገብ እርምጃ እንዲወሰድ ከምትጠይቀው ጥያቄ ጋር ተጋጭቷል። አራግቺ አሜሪካ ስምምነቶችን በተደጋጋሚ ጥሳለች ሲሉ የሚያቀርቡት ክስ እንደ አውሮፓውያን አቆጣጠር በ25 በነበሩ ንግግሮች ወቅት የተፈጸሙ ወታደራዊ እርምጃዎችና የተኩስ አቁም ጥሰቶች በሁለቱ ወገኖች መካከል ያለውን ጥልቅ አለመተማመን ያሳያሉ። የተኩስ አቁም ስምምነቱ ወደሚያበቃበት ቀን ሰዓቱ እየቆጠረ ባለበት በዚህ ወቅት ዓለም ትንፋሿን ውጣ እየተጠባበቀች ትገኛለች። በመጨረሻም የቆስ አዲስ የሆነ የተቀጣጠለ ጦርነት እውነታን ገልጦ አሳይቷል። ጦርነቶች ከእንግዲህ በመሬት በባህር ወይም በሰማይ ላይ ብቻ የሚወሰኑ አይደለም። ይልቁንም መረጃዎችና ገንዘቦች ሳይታዩ በሚተላለፉባቸው የባህር ጥልቀቶች ውስጥም ጭምር የሚካሄዱ ሆኗል። ፕላኔታችን አያይዞ የያዙት ኬብሎች አሁን ላይ እጅግ ተሰባሪ ሆኗል። ኢራን ዛቻዋን ወደ ተግባር የምትቀይረው ከሆነ በምዕራባውያንና በመላው ዓለም ላይ የሚደርሰው ውድቀት ለትውልድ የሚተርፍ ጠባሳ ጥሎ ያልፋል። ይህም ስለ ዲጂታል ሉዓላዊነት፣ ስለ መሰረተ ልማት ጥንካሬና ስለ ጂኦፖለቲካዊ አደገኛ ቁማር ትክክለኛ ዋጋ ዳግም በጥልቀት እንድናስብ ያስገድደናል። ለአሁኑ ግን መርከቦቹ በትዕግስት እየተጠባበቁ ነው። ሰርቨሮቹ በጥቃት ስጋት ውስጥ ሆነው ድምጻቸውን እያሰሙ ነው። በኢስላማባድ የሚገኙ ተደራዳሪዎችን በቀናት ሳይሆን ጥቃቱ ቢፈጸም ሊከተል ከሚችለው የትራቢስ የጸጥታ ዝምታ ጋር እሽቅድድም ላይ ናቸው።